በትውልድ ቅብብሎሽ በዘመን ጅረት የአንድ ሀገር ታሪክ የጊዜ ቀደም ተከተል ያጀበው ገድል እዚሁ ምድረ ቀደምት ኢትዮጵያ ላይ በልጆቿ እውን ሆኗል። ከሩቁ አድዋ እስከ ቅርቡ የሰንደቅ ዓላማ ፕሮጀክት እስከሆነው ታላቁ የኢትዮጵያ ህዳሴ ግድብ ትውልድ በመረካከብ አንዱ ለሌላው በመስዋዕት ከዛሬ አድርሶታል። ለመሆኑ የዘመኑ ይቻላል ምልክት የሆነው ታላቁ የኢትዮጵያ ህዳሴ ግድብ በተረካቢ ትውልድ እንዴት ይገለጻል? እኔ በራሴ ህዳሴ ግድብን ስመለከት ተስፋ ነው ያለው፣ መቻልና ያለው እና ደግሞ ምንም አገራችን ላይ የተለያዩ ጦርነቶችና ተግዳሮቶች ቢታዩ መተባበርንና ማህበረሰብነትን ያለው ከአባይ መማር እችላለሁ። እሱንም በጣም ብዙ ተግዳሮቶችና ችግሮችን ነው አልፎ ለዚህ ደረጃ እየበቃለው። ለዛ በእሱም መመኪያ ማድረግ ይችላል። ይህ የትውልድ ኩራት የሆነ ፕሮጀክት ከሚሰጠው አገልግሎት ባለፈ ለነገ ስንቅ የሚሆን አቅም ተሞክሮና ልምድን በትውልድ ውስጥ አስቀምጧል። ህዳሴ ግድብ ብዙ ተግዳሮቶችን አልፏል። ያንን ማለፉ ደግሞ ወደፊት ህዳሴ ግድብ አልቆ ስናየው ያንን ነገር ስናስበው እንዴት እንዳለፈ ብዙ ታሪኮችን እንዳለፈ ብዙ ተግዳሮቶችን እንዳለፈ ስናይ ይሄኛውን ነገር አሳክተናል ብለን በኩራት መናገር እንችላለን። ምክንያቱም በራሳችን የውጪ ድጋፍ የለም፣ በራሳችን አቅም ነው እየሰራን ያለነው። ተማሪዎችን በሚያዋጡት መምህራንም ከደሞዛቸው የመንግስት ሰራተኞችን ከመደሞዛቸው በሚያዋጡት ነገር ነው የተሰራ ያለው። በዚህም በኩራት ልንናገር እንችላለን። ምክንያቱም የራሳችን አቅም የራሳችን ጉልበት የኢትዮጵያውያን የሙሉ ህዝብ ትብብር እንደሆነ ማሳያ ስለሆነ ይሄንን ነገር በኩራት መናገር እንችላለን። ምንም ፈተና ቢገጥመን ሁሉንም ነገር ተቋቁመን ማለፍ እንዳለብንና እንደዚህ የተቋቋምንበትም ከዛ ችግር የገጠመንም ለስኬትና በጣም ትልቅ የሚያኮራ ነገር ሊያሰራን ይችላል፣ ሊያኮራንም ይችላል። ስለዚህ ትልቅ ተግዳሮቶችንም ማለፍ ያለብን ለበጎ ነው ብለን ማሰብ አለብን። የማድረግ አቅም የሆነው የህዳሴ ግድብ ነገን ለመገንባት ለሚተልመው ተረካቢ ትውልድ በፈተኖች የመጽናት ምግባር ያወረሰ ሆኖ ተገኝቷል። አባይ ግድብን እኔ ስመለከታት ተስፋን አይባታለሁ፣ የማህበረሰቡን መተባበር አይባታለሁ፣ እንዲሁም ደግሞ የማህበረሰቡን ጀግንነት አይባታለሁ። ማለት ማንም ሰው አባይ ግድብ መጥቶ የማንኛውም ማህበረሰብ አካል መጥቶ አባይ ግድብን ማለት መንካት አይችልም። ስለዚህ እዚህ ላይ መተባበርን አይባታለሁ። ስለዚህ ወደፊት እንኳን እድሉን አግኝቼ ፕሮጀክት የመስራት እድሉን ባገኝ ተምሳሌት የማደርገው አባይ ግድብ ብዙ ተግዳሮቶችን ስላለፈ ህዳሴ ግድብ እሱን ተምሳሌ በማድረግ እኛም ሌሎች ችግሮችን በጋራ በመፍታት መስራት እንዳለብን እንማራለን። አባይም ብቻ አይደለም አድዋን ያሸነፍነው እኛ በቀላሉ አይደለም። በጣም ብዙ አባቶቻችን በጣም ብዙ በትግል ነው ያሸነፉት። እንደዚህ ዝም ብሎ ሄደው ምናምን አይደለም። ለዛ እኔ በጣም ብዙ ችግሮችን አሳልፌ እንደ አባይም በጣም ብዙ ችግሮችን አሳልፌ ነው ለዚህ ደረጃ የምበቃው። ይህ አድርጎ የማሳየትና ጀምሮ የመፈጸም ተምሳሌታዊ ተግባር ማሳያ ሆነው የትውልድ ፕሮጀክት የስነ ልቦናዊ ውቅርን የመገንባት አቅሙም ከፍተኛ እንደሆነ ይነሳል። እንደ ሀገርም ደግሞ ስታየው ትልቅ አይከን ነው የህዳሴ ግድብ። ሳትጨርሰው ብትቀርና ነገሮች በተለያየ አይነት ሁኔታ ቢሆን ኖሮ ምን አይነት ስሜት ነው የሚሰማን? ለልጆቻችንስ የምንነግረው ታሪክ ምንድነው? ማለት እኔ ይሄንን ነገር አልጨረስኩትም ብዬ ማውራት መቻልና ጨርሻለሁ ብሎ ማውራት በጣም ትልቅ ልዩነት ነው ያለው። በትንሹ እንኳን ነገ ከነገ ወዲያ ልጆቻችን አንድ ነገር ለመስራት ያላቸው ሞቲቬሽን፣ አንድ ነገር ለማከናወን ያላቸው ፍቅር ወይም ደግሞ ያላቸው ፍላጎት እዚህ ጋር ባለቀ ነገር ነው የሚወሰነው ማለት ነው። እንዲህ ብቻ አይደለም የሚሰራው አይምሯችን፣ ልክ የዶፓሚን ነገርም ያመነጫል በውስጣችን፣ የደስታ ስሜት ማለት ነው። ይሄ የደስታ ስሜት በእያንዳንዳችን ቤት ውስጥ አለ። አንድ ነገር ስጨርስ በጣም የሆነች ታስክ አንድ የሆነ ነገር እንኳን ጨርሰ ልክ ስጨርስ ውስጥ የደስታ ስሜት የአኮምፕሊሽመንት የመጨረስ ስሜት ያ ባይዘው በጣም ትልቅ የሆነ ሞቲቬሽናል ፋክተር ነው ለነገ ስራ ማለት ነው። የህዳሴ ግድብ ላይ ታየው በፈተና ጸንቶ ዓላማን ከግብ የማድረስ ተጋድሎ ለቀጣይ የቤት ስራዎች መነሻ ማዕከል የመሆን አበርክቶ ላቅ ያለ መሆኑ ተጠቁሟል። ህዳሴው ግድብ እንደ ህዝብ ስታስበው ትልቅ የአኮምፕሊሽመንት የአንድን ነገር የመፈጸም ማይልስቶን ነው። ነገም ከነገ ወዲያ ደግሞ አንድ ነገር እናረጋለን ሲባል እንደ ህዝብ የምታስበው ነገር አለ። አረጋዋለሁኝ ምክንያቱም እዚህ ጋር ህዳሴ ግድቡን አድርጌዋለሁኝ፣ ሰርቼዋለሁኝ፣ አኮምፕሊሽ አድርጌዋለሁኝ። ስለዚህ ነገም ደግሞ አረጋዋለሁኝ። ነገም ያንን ነገር ለማድረግ ፍላጎት አሳድራለሁ ማለት ነው። ለምን ጨርሰዋል። ስለዚህ የመጨረስ ፍላጎትን ፖዚቲቭሊ አይምሮ ውስጥ የሚፈጥራቸው ነገሮች በጣም ትልቅ ነገር ነውና ያንን መጥፎ የሆነውን ትዝታ አይሆንም የተባለውን ነገር ሊፈጸም አይችልም የተባልናቸው ነገሮች በሙሉ
እንድንጨርስ ነው የሚያደርገው። ከጅምሩ ለግድቡ የተዘረጉ እጆች ሊታጠፉ አይገባም፣ ፍጻሜውን ማቅረብ የግድ ይለናል። ለዚህም ሁሉም የድርሻው ሊወጣ ይገባል ከትውልዱ የቀረበ ጥሪ ነው። አባይ ግድብ ማለት ለኢትዮጵያ ጀግንነት ነው፣ መሰረት ነው። ይሄ አባይ ግድብ አለቀ ማለት ልክ እንዳድዋ ሁሉ አባይ ግድብ ኢትዮጵያ ውስጥ እንዳንድ ነገር ቅርሱ ነው ይቀመጣል ማለት ነው። ስለዚህ ቅርስ ደግሞ ዝም ብሎ አይጣልም፣ ከትውልድ ወደ ትውልድ የሚተላለፍ ነገር ነው። ዛሬ አዋተን እኛ ይሄንን ግድብ ብናሰራው ለኛ ብቻ አይደለም፣ ዛሬ ለምንኖረው ማህበረሰብ ብቻ ሳይሆን የሚጠቅመው ነገ ለልጅ ልጆቻችን የሚጠቅም ነገር ስለሆነ ማለት ማህበረሰቡ የአባይን ግድብ ጥቅም ተረድቶ ያለውን ነገር ቢያጨራርስ ደስ ይላል።